እናንተ ናችሁ እንደው ቤት አደላችሁት እንጂ ለመቀደስ እኛ እኮ ሁለት ኃላፊነት ነው ያለብን። አንደኛው የመቀደስ ኃላፊነት፣ ሁለተኛው የመቀደስ ኃላፊነት። የመቀደስ ኃላፊነቱ ከእናንተ ጋር አንድ ሆኖ መቆጠሩ ነው። እንደ ምእመን መሆን ደግሞ አንችልበትም። ምክንያቱም ወንበር ላይ ነው የምንቀመጠው፣ ዝቅ አንልም፣ ፀሐይ አይመታንም፣ ጥላ ላይ ነው የምንሆነው። እንደናንተ መሆን አንችልም። የሆነ ጊዜ ራሳችንን ክብር ሰቅለን እኛ ወንበር ላይ ተቀምጠን እየተቀሰፍን ሀገሪቱንም እያስቀሰፍን የምንኖር እኛ ነን። በእውነት እግዚአብሔር ለሁላችንም ማስተዋልን ያድለን። የምትቀደሱትማ በእውነት እናንተ ናችሁ እኮ የእውነት ንግስ አንግሳችሁ እኮ የምትሄዱት እናንተ ናችሁ። ታቦት አክብራችሁ የምትሄዱት እናንተ ናችሁ። ታዛችሁ የምትሄዱት፣ በረከት አግኝታችሁ የምትሄዱት፣ በዓሉን የምር አክብራችሁ እኮ የምትሄዱት እናንተ ናችሁ። ፀሐይ መጥቷችሁ እንደገና ብር ስጡ ተብላችሁ ብር ሰጥታችሁ፣ አስራት አውጥታችሁ፣ በኩራት አውጥታችሁ የእኛን መሞጋገስ፣ የእኛን ውዳሴ ከንቱ ይህን ሁሉ ችላችሁ የእኛን ንግግር፣ ረጅም ትምህርት፣ ረጅም ቃል፣ ረጅም ንግግር፣ የሚያሰለችሁ በጣም ብዙ ነገሮችን ችላችሁ ታግሳችሁ ታቦቱ ሳይገባማ ዛሬ አልሄድም ሰይጣን እየፈተነኝ ነው ብላችሁ እስከ መጨረሻው ታግሳችሁ ተቀድሳችሁ ከምትሄዱት እናንተ ናችሁ። ደግሞ እንደዚህ ስላችሁ ከዚህ ስትወጣውን አዎ ልክ ነው እኛ እኮ ያላችሁ እንድትኮፈሱ አይደለም፣ የእውነቴን ነው። የተሰጣችሁን እድል እንድትጠቀሙበት ነው። ሳታጉረመርሙ እንድትጠቀሙበት ነው። ሳታጉረመርሙ ክብራችሁ ነው ይሄ፣ ሰማዕትነታችሁ ነው ይሄ። በየቦታው ሄዳችሁ ከጳጳስ ጳጳስ እየተፈራረቀ ካለቃ አለቃ እየተፈራረቀ የክፍለ ከተማ ስራ አስኪያጅ፣ ሀገረ ስብከት ስራ አስኪያጅ እንደዚህ ምናምን እየተባለ ሁሉ እየተፈራረቀ ያን ሰብታችሁ ነው የምትሄዱ። እኔ ታሳዝኑኛል፣ አዝናለሁ። በቤተክርስቲያን ስርዓት እውነት ለመናገር እጽፋለሁም ጭምር እና ይሄን ችሎ የሚኖር ምእመን በእውነት በሰማዕትነት ጭምር የሚያሳልፍ ይሄ በረከታችሁ ነው። በነገራችን ላይ ቅዳሴውን እናስረዝመዋለን፣ የእኛ ድምፅ እንዲሰማ፣ ድምፃችን እንዲታወቅ፣ አቤት የገሌ ድምፅ፣ አቤት ገሌ ሲቀድስ እንድንባል ብለን በረጅሙ እየቀለጽን ይህን ሁሉ ታገሳችሁ እግዚኦ ተሳለን የምትሉ እናንተ ብፁዓን ናችሁ። እውነቴን ነው የምላችሁ፣ ክብር እንድታገኙበት ነው። ይህን የምላችሁ እንዳትሸሹት ነው። ይሄ ለእናንተ በረከት ነው። የምትቀደሱት የመቀደስ እድል የተሰጣችሁ እናንተ ናችሁ። እኛ በዚህ ዘመን የተጣለብን ኃላፊነት ከባድ ነው። የመማር ኃላፊነት አለብን፣ እንደገና የማስተማር ኃላፊነት አለብን። ታውቃላችሁ፣ ይህን እንደናንተ ተቀምጦ የመማር እድል አላገኘንም። እውነቴን ነው የምላችሁ፣ ተቀምጦ የመማር እድል ያለንበት ሁኔታ ስለማይፈቅድ፣ ለምሳሌ እኔ በቃ ለማስተማር ብዬ እየተዘጋጀው ለመማር የሚሆን ስነ ልቡና ግን የለኝም። ብዙ ሰባኪ እንደዛ፣ ብዙ አገልጋይ እንደዛ፣ ብዙ ካህን፣ ብዙ ቄስ፣ ብዙ ዲያቆን የመቀደስን ኃላፊነት፣ የማገልገልን ኃላፊነት፣ ማዕሌት የመቆም ኃላፊነትን ወስዶ የመማር ኃላፊነትን ግን ትቶታል። በቃ ቀደሰ ማለት እሱ በቃ የበቃ ነው። በቃ ማዕሌት ቆመ ማለት እሱ በቃ የበቃ ነው። ምስጢር ሁሉ አውቆታል። ቄስ ሆነ ማለት በቃ፣ መነኮሰ ማለት በቃ፣ መስቀሉን ጨበተ ማለት በቃ፣ ከሱ በላይ ሌላ የለም። መስማት የማይፈልግ የሚንቀው በጣም ብዙ ነው። የመማር ኃላፊነቱ የተወሰደበት ያልታደለ፣ ከዛ እንዲህ ተብሎ ሲጠየቅ አባቴ ንስሐ መግባት ፈልጋለሁ በዚህ ሲባል መውጫ መግቢያው የሚጠፋበት ልጁን የንስሐ ልጁን መምከር የማይችል ብዙ ቄስ እንዳለን እናውቃለን። ብዙ እናውቃለን። የሁሉ የሆነው ምን እንደሆነ ታውቃላችሁ? የመቀደስ ኃላፊነት ተሰጥቶን የመቀደስ ኃላፊነቱን ግን ረስተነዋል። መቀደስ እንዳለብን እኛ ንስሐ መግባት እንዳለብን ዘንግተነዋል። እናንተም እድለኞች ናችሁ። እድለኞች የመማር ብቻ የመቀደስ ኃላፊነት ብቻ ተሰጥቷችሁ፣ ንስሐ የመግባት ኃላፊነት ብቻ ተሰጥቷችሁ፣ ንስሐ የመስጠት ኃላፊነት አልተደረበባችሁም። የሰው ኃጢአት የመስማት ኃላፊነት አልተጫነባችሁም። የሰው ታሪክ የመስማት ኃላፊነት አልተጫነባችሁም። ታሪክ መናገር ብቻ። ለዚህ ነው ብዙ ሰው የአባቶቹ የነፍስ አባቶቹ ስልክ ቢዚ ሲሆንበት አባ ደግሞ አበዙት የሚለው ለዚያ ነው። ለምን? የሌላ ሰው ታሪክ እንደሚሰማ ይዘነጋዋል። የእሱ ብቻ ይመስለዋል። እናንተማ እድለኞች ናችሁ እኮ በዚህ ዘመን እውነት ለመናገር እኛ ሁሉም ኃላፊነት ተሰጠን። ከዛ ደግሞ ዓለም ውስጥ ዝፍቅ ብለን ገባን። ከዛስ እንቀድሳለን፣ ከእናንተ ጋር እንበላለን፣ ከእናንተ ጋር እንጠጣለን፣ ጾሙን እንላለን፣ ጾምን እንሽራለን፣ ጸልዩልናለን፣ አንጸልይም፣ ኑ እንላለን። እኛ የለንም፣ መድረኩ ባዶ ነው፣ አውደ ምሕረቱ ባዶ ነው። እናንተ ትሰበሰባላችሁ። ሌላው አውደ ምሕረቱ የሱ አይደለም። ይሄ ኃላፊነታችን በደንብ ባለማወቃችን ምክንያት የታደላችሁ እናንተ ናችሁ በእውነት በዚህ ዘመን